እግዚአብሔር አንዳንድ ጊዜ ለትንንሽ ፈተናዎች እንደመተው ያደርገናል። ዝም ብሎ ትቶን ዝም ያለ ይመስላል። ከዛ ግን ረድኤቱ ግን ሩቅ አይደለም። ያለ መጠናችንም ደግሞ አይተወንም። መፈተን ከምንችለው በላይ እንድንፈተንም አይጥለንም። እግዚአብሔር ለልጆቹ ስለሚያዝን፣ አባት ለልጆቹ እንደሚያዝን እግዚአብሔር ለልጆቹ ይራራል ተብሎ እንደተጻፈ እግዚአብሔር ዝም ብሎ በቸርነቱ ብቻ በሰላም ካኖረን ሰነፍ ክርስቲያኖች እንሆናለን። ሰነፍ ክርስቲያኖች ፍሬ የሌለን እንሆናለን። መከራ ብቻ ከሆነ ደግሞ ተስፋ እንቆርጣለን። ስለዚህ እንድንበስል ጥቂት ተግሳጽ ያስፈልገናል፣ መከራ ያስፈልገናል። እና ክርስቶስ መከራ የሚሰጥ ምንድን እንዳለ እንድንበስል ነው። እንድንበስል የተፈተኑ ሰዎችና ያልተፈተኑ ሰዎች በአንድ ቦታ ላይ ስታስቀምጧቸው ነገሮችን የሚያዩበት ሁኔታ የተለያየ ነው። ብዙ ፈተና ያሳለፈው በሳል ነው፣ የተረጋጋ ነው፣ በቀላሉ አይናወጽም፣ መውጫ አያጣም። ያልተፈተነው ሰው ግን አንድ ነገር በተደረገ ቁጥር ልቡ ተሰብሮ የሚጠፋ ይሆናል እና ፈተና ያበስላል። ስለዚህ እንዳንሰንፍ ተግሳጹ፣ ተስፋ እንዳንቆርጥ ቸርነቱ ለፍሬ ያስፈልገናል ማለት ነው። በመከራ እየተቆነጠጥ በቸርነቱ እየተጎበኘን ለፍሬ እንበቃለን። እንዲሆነ እንደሆነ ሁላችንም እናፈራለን።